ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ የሆነ መናፈሻ ውስጥ ነው ያለሁት እና በየቦታው እየዞርኩኝ ካፕል ሆነው የተቀመጡ ቲክቶከሮችን ኦር ሲንግሉ ነው እየተዝናኑ ብቻ ኢንጆይ እያደረጉ ቲክቶከሮች አዘጋጀሁላቸው ጥያቄ አለ፣ የተለያየ ጥያቄ አለ። እሱን ሙሉ ለሙሉ ጠይቃቸውና ምን አይነት ሪያክሽን እንደሚያሳዩ አብረን ያለን ባይዞ ታዋቂ ቲክቶከሮች ምናምን አሉ አብረን ያለን። በቀጥታውን ወደዛ እንሄዳለን። እንግዲህ የእነሱን ሀሳብ አስተያየትና ለካሜራ ደግሞ ለመቀረጽ ፈቃደኛ መሆንና አለመሆናቸውን በዛው አንድ ላይ አድርገን የምናየው ይሆናል ማለት ነው። አብራችሁን ቆዩ። ሰላም 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 ሰላም፣ እንዴት ነሽ? ሰላም እንዴት ነው? እዛ ጋር ካሜራ ላይ የቲክቶክ ቪዲዮ እየሰራው ነው። ይደብራችኋል? አይ አይደብረኝም። ኦኬ፣ አንዳንድ ጥያቄዎችን ጠይቃቸዋለሁ። የማን ደጋፊ ነህ? ከኢትዮጵያ ነው ወይስ ከውጭ? ከፕሪሚየር ሊግ። ከፕሪሚየር ሊግ ያው የገናናውና የሀያሉ የአርሰናል ደጋፊ። የአርሰናል ደጋፊ። አንቺ? የማን ሊሆን ይችላል? የመድፈኛው የአርሰናል ደጋፊ። ዋው ዋው! ሮናልዶ ኦር ሜሲ? እኔ የአርሰናል ደጋፊ ነኝ። በእርግጥ ግን አብዛኛው ሰው የአርሰናል ደጋፊ የሜሲ ፋን ነው፣ ግን እኔ ክርስቲያኖ ፋን ነኝ። አንቺ? ሮናልዶ። ቲክቶክ ክራሽ ማን ነው? ቲክታክ ክራሽ የለኝም። ቲክቶክ ክራሽ የለም? እሺ አንቺ? ቃሉ ቡቲክ። ቃሉ ቡቲክ ላም ባይዘው ቃሉ ቡቲክ 4 ሚሊዮን እንደገባው ቀሻል። አዎ ባይዘው በጣም አሁን ላይ በጣም በድንገት መጣውና በጣም በዚህ እድሜያቸው በጣም ኢንፍሉዌንስ ካረጉና ዓለምን ካስደመሙ ኢትዮጵያን አይደለም ዓለምን ካስደመሙ ቲክቶከሮች አንዱ ቃሉ ቡቲክ ነው። ማያውቀው አለ ብዬ አላስብም። አሁን ዓለም ላይ በጣም ትልቅ ተጽዕኖ እየፈጠረና እነ ኢንስታግራም እና ሌሎችም አንዳንድ የሆሊውድ አክተሮች አብረን እንስራ የሚል ጥያቄ እያቀረቡለት ነው። ቃሉ ቡቲክ በዚሁ አጋጣሚ እኔ ራሱ አድናቂው ነኝ። ታደንቀው አርቲስት ማን ነው? በጣም ማደንቀው አርቲስት ነው። ያው እንግዲህ የምን ጊዜም ተጠሪ የሆነው ኢትዮጵያዊ ተጠሪ የሆነው ሁሉም ዓለም የሚወደው የቴዲ አፍሮ አድናቂ ነው። ቴዲ አፍሮ። አንቺ? እኔም የቴዲ አፍሮ። ሁለታቸውም በዚህ ተመሳስለዋል። በዚህ ሁለታችሁም የቴዲ አፍሮ ፋን ናቸው። በጣም የምትወደው የምግብ አይነት ምንድን ነው? በጣም የምወደው ምግብ አይነት ብዙ ወዳለሁ፣ ግን ሞር ካልከኝ ክትፎ ማለት አብሮ የሚል ሰው ቢያንስ ተመሳሳይ፣ ምክንያቱም አብሮ ምሳ ይበላል፣ አብሮ ብዙ ነገር ያደርጋል። ለዛ ተመሳሳይ ሊሆን ይችላል። ያው የምጠብቀው መልስ ነው የመለሳችሁት በዚህ። እሺ፣ በህይወት እጅግ በጣም ይሄን ሳላደርገው ባላልፍ ወይም ደግሞ በህይወቴ ይሄን ሳላደርግ መቅረት አልፈልግም ብለህ እጅግ በጣም አብዝተህ የምትመኘው ነገር ምንድን ነው? ምልህ ብዙ ሰዓት ይፈጅብሃል፣ ግን ልንገርህ እና እኔ በህይወቴ ምልህ በጣም የምወዳት የማከብራት እንደ እናት እንደ አባት የማያት እህት አለችኝና ለሷ የሆነ ነገር አድርጌ በቃ የምፈልገው ነገር እንደዚህ ሶሻል ሚዲያ ላይ መናገር አልፈልግም። በእርግጥ ለሷ ማድርገውን ነገር ግን የራሴ ዓላማ አለኝ። ለሷ አስደስቼ በቃ ህይወቴን በሙሉ ሰጥቻት እሷን አስደስቼ ከዚህ ዓለም በሞትም ምንም አይደለም። ስለዚህ እና ብዙ ዓላማ ያለኝ ልጅ ነኝ፣ ግን አብዛኛውን ለእህቴ ባስደስታት የሱ የመጨረሻ ግቤ ነው። ማስደሰት የምፈልገው እናቴን ብዙ ነገር አድርጌ እዚህ ላይ አሁን መዘርዘር አልፈልግም። የምፈልገው ደረጃ ላይ ሆኜ በብዙ መንገድ እናቴን ማስደሰት እፈልጋለሁ፣ ግን እዚህ ላይ መዘርዘር አልፈልግም። እናቴን ማስደሰት ነው የምፈልገው። ኦኬ፣ በቃ እሷ እናቴን ማስደሰት ትላለች። እሺ፣ በዚሁ አጋጣሚ በህይወታችሁ ውስጥ እጅግ በጣም ትልቅ ቦታ አለው፣ በህይወቴ ውስጥ ትልቅ ቫልዩ አለው ብለህ የምታስበው ሰው አለ? አዎ በጣም ማለት ቦታ ያላቸው ሰዎች አሉ። በእርግጥ ጓደኞችም ሊሆን ይችላል፣ ቦታ ይኖራቸዋል። ግን ባይዘ እዚህ ጋር ጥያቄ ግልጽ እንዲሆንልህ ስደግምልህ ማለት ነው። ይህን ጥያቄ ስጠይቅህ አንድ ሰው ቫልዩ አለው በህይወት ማለት ሌላው ሰው ቫልዩ የለውም ማለት እንደሆነ እንድትረዳልኝ። እሱን ነገር በአንድ ሰው በቃ ቫልዩ በብዙ ቫልዩ ያላቸው በህይወታችን ይኖራሉ። ነገር ግን ሞር በቃ የሆነ ፐርሰንት ምን ብለህ አሁን ላይ በቃ ልዩ የሆነ ቦታ አይደለ? እህቴን ከእህቴ ውጪ እኔ እንጃ ሌላ ሰው ይኖረዋል ብዬም አላስብም። ምናልባት ሜቢ ወደፊት ልጅ አሁን ስለ ልጅ ስለማላቅ ለልጅ ቦታ ሊኖር ይችላል ወደፊት አላውቀውም። ገብቷል? የልጅ ነገር ስሜቱን ስለማላቅ ስለሌለኝ ልጅ ስለ ልጅ ወደፊት ሊኖር ይችላል። ግን አሁን ላይ እህቴ በቃ እኔ እንጃ እኔ ጋር ያለው ቦታ ለሷ ለራሴ እኔ ቦታ የለኝም እሷ እንዳላት። በዚህ ቅድም ስለሷ ከነገረኝ ነገር አንፃር ላይ እህቴ እንደሚል ጠርጥሬ ነበር። የጠበቁትና ያለ እህቴ ነው ያለ። አንቺ በህይወትሽ ትልቅ ቦታ ላይ የምታስቀምጪው ሰው አለ? አዎ አለ። እናቴ በጣም ትልቅ ቦታ ያላት እናቴ፣ በብዙ መንገድ በጣም ልዩ ቦታ ያላት፣ ሌላ ማንም ሊታከላት አይችልም። እናቴ ብላለች። እሺ አንድ የመጨረሻ ጥያቄ እንትን ልበላችሁ። ጓደኛሞች ናችሁ?
ኖርማሊ ጓደኛሞች ነው። ኖርማል ጓደኛ። እኔ ካፕል ናችሁ ብዬ ልጠይቅ። እሺ አይ ካፕል አይደለም። ካፕል አይደላችሁ። እንግዲህ ከሁለቱም አይደሉም፣ ጓደኛሞች ናቸው፣ ካፕል አይደሉም። ሌላ አንድ የመጨረሻ የምጠይቃችሁ ጥያቄ ቤስት ፍሬንድ ጓደኛ መሆን ይችላል? አሁን ልታጣላኝ ነው አይደል? ለምን ባይዘ ፋሚሊ ይሄን ለምን እንደምጠይቃችሁ ታውቃላችሁ? አብዛኛውን ሰው ቤስት ፍሬንድ ጓደኛ መሆን አይችልም፣ ልክ ወደ ፍቅር ይቀየራል ብሎ ያምናል አብዛኛው ሰው ብዬ አስባለሁና የእናንተንም ሀሳብ አስተያየት በዚህ ኮሜንት ላይ ያስቀምጡልኝ። የእነሱንም መልስ ሰምተን እንመለስ። ቤስት ፍሬንድ ኧረ አይችልም። ሴትና ወንድ ኧረ በታምር ነው የማይችለው። በጣም አንቺ ቤስት አይችልም በፍጹም። እንግዲህ ፋሚሊዎች እንግዲህ ሁሎችም አይችልም ብለውኛል። ቤስት ፍሬንድ ጓደኛ መሆን አይችልም ብለውኛል። እናንተ ግን ሀሳብ አስተያየታችሁን ቤስት ፍሬንዶች ጓደኛሞች መሆን ይችላሉ ወይስ አይችሉም የሚለውን ማለት ምንድነው ግልጽ ሳደርግላችሁ ቤስት ፍሬንዶች የመጨረሻ ጣፈንታቸው ካፕል መሆን ነው ተብሎ ይጠበቃል፣ ወይም ደግሞ ያው የፍቅር ግንኙነት ነው ተብሎ ይጠበቃልና እናንተ ግን ቤስት ፍሬንድ ካፕል መሆን ይችላል አይችልም፣ ወይም ደግሞ እሱን ነገር ኮሜንት ላይ አስቀምጡልን። ሰላም ጆ፣ እንዴት ነህ? ሰላም። እዛ ጋር ካሜራ አለ እንዳይደብርህማ። ቪዲዮ ባረክ ኖርማል ነው። የሳይ እሺ፣ አንዳንድ ጥያቄዎችን ልጠይቅ ነው። ፈቃደኛ ነህ? ችግር የለውም ጠይቂ። ከእግር ኳስ የማን ደጋፊ ነህ? ምን ጥያቄ አለውማ? ይሄ ያያሉ ነው የማንቸስተር ዩናይትድ። እንግዲህ አብዛኛው ሰው የማንቸስተር ደጋፊ ነው። እናንተስ የማን ደጋፊ ናችሁ? ኮሜንት ላይ አስቀምጡልኝ። ሮናልዶ ኦር መሲ ከሌለበት? አዎ በእርግጥ ይኸውልህ ሜሲም ይችላል ማለት እያወዳደርኩኝ ሳይሆን የራሴ ፐርሰናሊ አድናቂ ነኝ። የንጉሱ የሲአር7 የክርስቲያኖ ሮናልዶ ዶ ሳንቶ አልቬሮ ደጋፊ ነኝ። የሳይ ክርስቲያኖ ሮናልዶ ባይዘይ እንደዚህ በጆ አፕ ሲጠራ ሰምቼው አላውቅም። ሁላ ክርስቲያኖ ሮናልዶ ለማውቀው ግን በጣም አስረዝሞ ነው የጠራልን። ይመችሽ። የቲክቶክ ክራሽ አለ? የቲክቶክ ክራሽ እኔ ራሱ ቲክቶከር ነኝ። ክራሾች እኔ ላይ ሊኖርባቸው ይችላል እንጂ እኔ ቲክቶክ ክራሽ የለኝም። እንግዲህ እንደሰማችሁት ነው። እኔ የቲክቶክ ክራሽ ልሆናቸው እችላለሁ እንጂ እኔ የቲክቶክ ክራሽ የለኝም እያለ ነው። ባይዘይ እሱም ፌመስ ነው፣ 470 ሺህ ፎሎወር አለው። የምትወደው ዘፋኝ ወይም አርቲስት አለ ኢትዮጵያ ውስጥ? አለ የምትወደው ሳይሆን በጣም ማከብረው። እኔ በነገራችን ላይ 2 ሙዚቃዎች አሉኝ። ራሴ ሙዚቃ የምሰራው ሙዚቀኛ ነኝ እንጂ ቲክቶከርም ነኝ ሙዚቀኛም ነኝ። እና በዚህ አጋጣሚ በጣም ወደው ቴዲ አፍሮ ያራዳች በጣም ነው ወደው ማከብረው። ቴዲ አፍሮ እንግዲህ ዘ ቤስት ፈን ኦፍ ጆ ሆኗል። እንግዲህ ወደ ወደ ምግብ አይነት ምንድነው? ሞዴ ምግብ አይነት መጠላዊ ምግብ አይነት ብጠይቀኝ ደስ ይለኛል። ሁሉንም ትወዳለህ? አዎ ምግብ አልጠላም። በተለይ ደግሞ የእናቴ ሽሮ ሲሆን ማን በጣም ደስታ። በዚህ ሁሉም የእናቱን ሽሮ የሚጠላ የለም። እንዲህ ጆ ምጠላው የምግብ አይነት የለም ብሏል። እንግዲህ እስኪ የምትወዱትን የምግብ አይነትም በዚሁ አጋጣሚ ኮሜንት ላይ ያስቀምጡልኝ። ህይወትህ ማድረግ የምትፈልገው ነገር ምንድን ነው? በህይወቴ ይህን ሳላደርግ አልሞት የምትለው ነገር አለ? ቢሆንና ተሳክቶልኝ የሆነ ነገር አግኝቼ ያው እቅዴን ነው የምነግርህ። ማለት እቅዴ ሳይሆን ባሰበው ነገር ለእናቴ ቤት ገዝቼ ምናምን አስደስቼ ሳቋም መልሼ ምናምን የሆነ ደረጃ አድርሼ እኔ ብሞትም አይቆጨኝማ። ያው አንዳንዴ ሁሉ ነገር እናቴ ብዙ ነገር ነች። ከጎኔ ያለችው ብዙ ችግሮች ውስጥ ገብቼ ከጎኔ እስከዛሬ ድረስ ብዙ ወድቄ ተነስቻለሁ። ከጎኔ ያልተለየችው እናቴ ብቻ ነች። እናቴ ያላችሁ 1000 ዓመት ይኖሩላችሁ ፋሚሊ። በዚህ አጋጣሚ እናቴ በጣም ወድሽ እናቴ በጣም ወድሻለሁ። በዚህ አጋጣሚ እንግዲህ የጆ እናቴ መልእክት ይደርሳታል ብዬ አስባለሁ። እናቱን በጣም ይወዳታል። ሀሳብን ያሳካል ባይዘው። አመሰግናለሁ። የመጨረሻው ጥያቄም እንግዲህ እናቴ እንደምትል አልጠራጠርም። በህይወት በጣም ትልቅ ቦታ ላይ የምታስቀምጠው ሰው አለ? በህይወት ብዙ አንድ ሰው የሆነ ቦታ ላይ ያስቀምጥ ማለት ሌላው ቦታ የለውም ማለት ሳይሆን ጀስት በህይወት ስፔሻል ኬዝ አድርገህ ይህን ሰው ስፔሻሊ በህይወቴ በጣም ትልቅ ቦታ ላይ ያስቀምጠዋለሁ የምትለው ሰው አለ? እመቤት ኃይሌ ማለት ደግሞ የእኔ እናት ነች። ውዷ እናቴ ከእኔ ትልቁ ቦታ ያላት ነች። በነገራችን ላይ እህትም አለች ወንድሜ አለ። በጣም ነው የምወዳችሁ ሞር ማለት እኔ እናቴን ወዳታለሁ ያልኩ ያው አባቴ እንዳለ አባቴ አርፏል። በጣም ነው የምወደው አባቴን። በዚህ ዓመት ነፍሱን ይማረውና በህይወት የለም አባቴ ሞቷል። እና አባቴንም በጣም ነው የምወደው ከምነግርህ በላይ ወደዋለሁ። አሁን ያልኩ ያለሁት በዚህ ደረጃ ላይ በህይወቴ አባቴም እያለ ሳይኖርም ከጎን ያልተለየችኝ እናቴ ነች። በጣም ነው የምወደው ማከብራት። ወንድሜንም በጣም ወድሃለሁ። እህቶችም አሉኝ፣ ብዙ ወንድሞች አሉኝ። 4 5 ወንድሞች አሉኝ፣ 2 እህቶች አሉኝ። በጣም ነው የምወዳችሁ እናንተንም። እና በዛ አጋጣሚ ይሄ ነው የኔ ሀሳብ። ሌላ ጥያቄ ካለሽ? ቴንኪ ጆዬ ባይዘው ቴንኪ በጣም። መጨረሻ ጥያቄ ልጠይቅህ። ከአርቲስቶች በጣም የምትወደው አርቲስት ወይም ደግሞ ተዋናኝ ብለህ የምታስበው ማለት? በጣም የምወደው ተዋናኝ ሄኖክ ድንቁን ወደዋለሁ። ከዛ ደግሞ ሄኖክ ያራዳ ልጅ የስራ ሰው በጣም ታታሪ ነው ሄኖክ በዚህ ላይ ፍሬ እንዲህ ቲክቶክ ላይም በጣም ነው የምወደው፣ በጣም ነው የማከብረው። አሁን ደግሞ እየሰራው ፈረጃ ላይ የሰራው ጥበብ
ሰውነትህን እንደዚህ እስከሚያልቅ ድረስ ያረከው ነገር በጣም በጣም የሚለይ ነገር ነው። በጣም ነው የማከብርህ። ወደፊት ከአንተ ጋር ብሰራ ራሱ ብዬ የምመኛቸው የፊልም ተዋናዮች አንዱ ነው። በጣም አከብርሃለሁ ሄኖክ። አጋጣሚ በዚህም ጨርሶ እንዲያሳካልህ የኔ ምኞት ነው። በዚህ ሄኖኬ በጣም ነው ሁላችን የምናደንቀው። አብሶ ደግሞ ሰሞኑን የሰራው በጣም ትልቅ ስራ ነው። ምን ያህል ለኢትዮጵያ የፊልም ኢንዱስትሪ የከፈለው መስዋዕትነት ነው የሚያሰበው። እንደዛ ክስት ብሎ ከዛ ገብዳነቱ ሰውነቱ ወጥቶ በጣም ክስል ብሎ የሰራው ስራ በእውነቱ በጣም ሊያስመሰግነው ይገባል ብዬ አስባለሁ። በዚሁ አጋጣሚ ሄኖኬ እኔም አድናቂው ነኝ። እንግዲህ ሄኖኬ ሁላችሁም ሄኖክን ታውቁታላችሁ። ሰሞኑን የሰራው ስራ ነው እጅግ በጣም የሚገርም ነው። በዚሁ አጋጣሚ ሁላችሁም አይታችሁታል ብዬ አስባለሁ። ሄኖኬ ብሏል። እንግዲህ እሺ፣ ሌላ መናገር የምፈልገው ነገር አለ? በቃ በዚህ አጋጣሚ እንግዲህ በቅርቡ 500,000 ልገባ ነው። ዩቲዩብ ላይ ደግሞ ሆፕ ኢንተርቴይንመንት የተለቀቀ ለአንቺ ብቻና ደስታዬ ነሽ ማሬ የሚል 2 ክሊፖች አሉ። ገብታችሁ በዚህ አጋጣሚ ብትመለከቱ ደስ ይለኛል። አርቲስት ጆጆ ዩናይትድ ወይም ቲክቶከር ጆጆ ዩናይትድ እባላለሁ። ይመቻችሁ። አሌክሱ ስላገኘሁሽ እኔም በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንግዲህ ውድ ፋሚሊዎቻችን እንዲህ ብለን የዛሬ ቪዲዮ በዚህ ተጠናቋል። በቀጣይ በሚገራርሙ ቪዲዮዎች እስከምንመለስ ሁላችሁም ሰላም ሁኑልኝ። ሁላችሁም ከሀገር ውስጥም ያላችሁ በሀገር ውጭም ያላችሁ ፋሚሊዎቼ ሰላም ሁኑልኝ ማለት ነው። በቀጣይ በሚገራርሙ አዝናኝና አነጋጋሪ ቪዲዮዎች እስከምንገናኝ ይመቻችሁ። ሁላችሁም እንወዳችኋለን። በዚሁ አጋጣሚ ቻናሉን ሳብስክራይብ እያደረጋችሁ ፋሚሊ መሆናችሁ እንዳይረሳ። በቀጣይ በአዝናኝና አነጋጋሪ ቪዲዮዎች እመለሳለሁ። ይመቻችሁ።